ክፈት በለው በሩን ያጌታዬን ክፈት በለው በሩን ያጌታዬን መተናል ባመቱ እንደሰነበቱ መተናል ባመቱ እንደሰነበቱ ሰኔ 30 ካለፈ በኋላ የፈተና ውጤታችንን እንዳወቅን ትምህርት ቤታችን ይዘጋል። ሐምሌ ተጠናቆ ታላቅ ፍስሐ ይዞልን የሚመጣው ወር ነሐሴ ነበር። ነሐሴ 13 ቀን ቡሄ ነው። ቀደም ብለን እንዘጋጃለን። ጅራፍ በሰፈራችን እዚህም እዚያም ይጮሃል። ትልልቅ ሰዎች የትም ሆነው ይጮህባችሁ እያሉ ሲያማርሩ ይሰማሉ። እኛ ግን ትንሽ ራቅ ብለን አካባቢውን በጅራፍ ጩኸት እናደበላልቀዋለን። ቡድናችን ከዓመት ወደ ዓመት ይለዋወጣል። ቁጥራችን አንዳንዴ ይበዛል አልያም ያንሳል። እኔ ጎቢጥ፣ መኩዬ ቀጫጫው፣ ሴምላላ፣ ቀጢሳው፣ ሻቃ፣ ፑልቶ፣ ዶሮ፣ ውሮና ጎይቶ ማሻሮ የአንድ ቡድን አባል ለመሆን ወሰንን። ዓለምነህና ወንድሙን ደምስን አናስገባም አልናቸው። ሁለቱ በጉልበት ከኛ ስለሚበልጡ አይን በአይን ያጭበረብሩናል። ስለምንፈራቸው በአይናችን ያየነውን ስሙኒ ዲናሬ ነው ሲሉን ማመኑ ለደህንነታችን ይበጃል። አምና የማማ መለወርቅ ትልቅ ሙልሙል የት እንዳገቡት ሳይታወቅ ጠፋ። በዚህ ምክንያት ዘንድሮ ከነርሱ ጋር ላለመጨፈር ወሰንን። ዓለምንና ደምስ ባስተዳደጋቸው እንደኛ በጥብቅ ቁጥጥር ታፍነው ሳይሆን ያደጉት ልቅ ሆነው ነበር። እኛ አጥፍታችኋል ተብለን የምንገረፍበትን ጉዳይ እነሱ አባታቸው ተከራክረውላቸው ነፃ ያደርጓቸዋል። አንዴ ደምስ እኔን ገብር አለኝ። በጉልበት የሚበልጠውን ልጅ የሚያሸንፈውን ልጅ ማስገበር እንደ ደንብ ነበር የምንቆጥረው። ስለዚህ ደምስ ስለሚያሸንፈኝ ቆሎም ቂጣም እማዬ ስትሰጠኝ እያመጣው እንድገብር አዘዘኝ። ሆያው ሲመጣ ፍራንክ የምገብርበት ጊዜ ደረሰ። እኔ ግን እምቢ አልኩት። በዚህ አመፀኝነቴ መግቢያ መውጫ አሳጣኝ። ሰፈር ውስጥ መጫወትም ሆነ ካምቦሎጆ አካባቢ ዙረት እንዳልሄድ አገደኝ። እኔ ግን እየተደበቅኩ ሰፈር ውስጥ እጫወታለሁ፣ ዙረትም እሄዳለሁ። ድንገት ካየሁት እንደ ወፍ ቱር ብዬ እሰወራለሁ። ጸያፍ ስድብ እየሰደበኝ ሲያገኘኝ ደሜን እንደሚጠጣ ይዘትብኛል። መሸሸጉ ሁሌም አይሞላምና አንዴ ከካምቦሎጆ ስመለስ መንገድ ላይ ተፋጠጥን። ከአራተኛ ክፍለ ጦር ፊት ለፊት የተገናኘ ነው። ወደ ኋላ ብመለስ ሮጦ ይደርስብኛል። አስጥሉኝ ብዬ የሙጥኝ የምለው ትልቅ ሰው በአካባቢው አጣው። ፈትለክ ካልኩኝና ባቡር መንገዱን አቋረጥኩ። ደምስ ያገኘውን ድንጋይ አንስቶ ወረወረ። እኔን ስቶ የመኪና መስታወቱን መታ። ባለ መኪናው ደምስን አሳደው ያዙትና ፖሊስ ጣቢያ ወሰዱት። በልጅነት ዘመኔ ደምስ የመጀመሪያው እስረኛ ሲሆን አየሁ። አባቱ ግን እንዴት እኔ ያለው ልጄን ብለው ፎከሩ። ከሳሹንም አሳሪውንም በጆሮ ገብ ድምጻቸው እያቀራሩ አስፈራሯቸው። ሰዎቹ ይቅርታ ጠይቀው ደምስን ለቀቁላቸው። ይሄ ድርጊት ከመሰረቱ ሲጠና ጉዳዩ እኔ ላይ ያነጣጠረ። ቤተሰቦቻችንም በጉዳዩ መክረው ሁለተኛ እንዳይደርስብኝ ታገደ። እኔም ሸክም ይወርድልኝ ያህል እፎይ አልኩ። ይህ ቂም ስላለብኝ የኛ የሆያውዬ ቡድን አባል እንዳይሆን የመጨረሻውን ጥረት አደረኩ። የቡድናችን አባሎችም ድጋፋቸውን ሰጡኝ። ወንድማማቾቹ የቡድናችንን አባሎች በተናጠል እየጠሩ ያታልሉኝ ጀመር። እኔ በእንቢታ የጸናሁ። ውሮ ግን ለሆያውዬ ከፍላለሁ ብሎ ከዓለምነህ ስሙኒ ተበድሮ ብይ ተጫውቶ ተበልቷል። ስለዚህ ስሙኒውን እንደሚምረው ሲነግረው ደስ ብሎት እንድናስገባቸው ይለማመጠን ጀመር። በዚህ ተናደን ውሮን ከቡድናችን አስወጣ ነው። በጣም አዝኖ እያለቀሰ ለእናቱ ለማማ ወርቋ ሄዶ ነገራቸው። ከናይሉ ዶሮ ጋር ጓሮ ጥላ ስር ቁጭ ብለን ስንመካከር እማማ ወርቋ ድንገት ከተፋሉ። እናንተ እንዴት ብትጠግቡ ነው ልጄን ሆያውዬ ከኛ ጋር አትጨፍርም ያላችሁት አሉና አፈጠጡብን። ከልጅ ልጅ ቢለዩ ዓመትም አይቆዩ ፈሳሙላ ብለው አስገቡት ብለው ውሳኔያቸውን አሳወቁ። እኛ ውሮን እምቢ አላልነውም። እሱ ግን እና ለምንን አስገቧቸው እያለ ያስቸግረናል። እምቢ ያልነው ለዛ ነው አለ ቀጢሳው። ውሮ እንደዛ ብለሃል ጠየቁና አዎን አንተው ነህ ጥፋተኛው
እነሱ እኮ ትላልቅ ልጆች ናቸው፣ ያጭበረብሯቸዋል። አንተ ከኩዮቹ ጋር አርፈ ተጫወት። መግባባታችንን ሲያዩ ጥቂት ምክር ቢጤ ለግሰውን ጥለውን ሄዱ። እና ለምነህ በተናጠል በመደራደር አልሆን ሲላቸው ወደ ማስፈራራቱ ሄዱ። በዚህ ጥቂት ተሸበረን። ጎቢጥ አንድ ሐሳብ ትውስ አለችውና እንደ መፍትሄ ለቡድናችን አቀረበ። ለቦቸራና ለዶጅ ገማጣው ለእያንዳንዳቸው ዲናሬ ብንሰጣቸው ያስፈራሩልናል፣ እንንገራቸው። ማለፊያ መፍትሄ ሆነ። ሁለቱም የመንደራችን ጉልበተኞች እንዴ ባትከፍሉንም እንዳይመቷችሁ እናስጠነቅቃችኋለን አሉ። ፍራንኩን ግን አይምሩልን። ከባድ ሸክም የወረደልን ያህል እፎ ያለ። አንደኛው ገንዘብ ያዥ፣ ሌላኛው ዳቦ ተሸካሚ በመሆን ያጭበረብሩን የነበሩትን ወንድማማቾች በኃያላኑ ኃይል ገታናቸው። ሆኖም ግን ሆያውዬ ተጀምሮ እስከሚጠናቀቅ ራሳችንን እንድንጠብቅ መከረን። ለደህንነታችን ሲባል ከመንደራችን አለመራቁ እንደሚበጀን ተመካከረን። ለችቦ መስሪያ የሚሆነንን ከሴ መቁረጡን ተው ነው። ለምን ከሴ ቆረጣ ስንሄድ ሁላችንንም ጫካ ውስጥ ይዘው በሳማ ሊገርፉን ወንድማማቾቹ መወሰናቸውን ደረስንበት። ችቦ በድንቡሎ ገዝተን ለማብራት ተመካከርንና ከወጥመዳቸው አመለጥ። በእቅዳችን መሰረት ጭፈራውን ከእያንዳንዳችን ቤት እንጀምራለን። እነሱም በደስታ ተቀብለውን ርቀን እንዳንሄድ መክረውን የቻሉትን ይሸልሙናል። ፍራንክም ዳቦም አንድ ላይ የሚሰጡ ቤቶችም ነበሩ። ወደ ጎረቤቶቻችንና ወደ መንደራችን ሰዎች ቤት ስንዘልቅ ማጣትና ማግኘት እናስተውል ነበር። አንዳንዶቹ ውስጣቸው በማጣት ጠቁሮ እኛ እየጨፈረን ስንመጣ ፈገግ ብለው ይቀበሉናል። ሌሎቹ ደግሞ መጪውን ጊዜ በደስታና በተስፋ ለመቀበል ወስነው ፈካ ብለው ያስተናግዱናል። እጃቸው ቢያጥር እንኳ ለቡና ብለው ያስቀምጧትን ራፊ ሳንቲም ይሰጡናል። የታመሙ ወይም ሥራ የፈቱ ትላልቅ ሰዎች ቤት ጎራ ብለን ጨፍረን በደስታ አድምቀን እንወጣለን። ከልጆቻቸው መረጃ ቀድሞ ስለሚደርሰን ዳቦም ሆነ ፍራንክ ከዚያ ቤተሰብ አንጠብቅ። የእነዚህ ችግረኛ ቤተሰብ ምርቃት አሁንም ትውስ ይለኛል። እግዚአብሔር ያሳድጋችሁ፣ እሱ ወሮታውን ይክፈላችሁ። ከዓመት ወደ ዓመት አብረን እንድንሸጋገር የደስታችሁ ተካፋይ ልታደርጉኝ መጣችሁ። እኔን ለወግ ማዕረግ እንዳበቃችሁኝ እሱ አይመረመሬው እናንተን አግኝቶ ከማጣት ያድናችሁ። ከነዚህ ሰዎች አንዳንዶቹ ክፉ ቀን የሚሏትን አሳልፈው የተሻለ ሕይወት በበኋለኛው ጊዜ ይኖራሉ። በዚህ ወቅት እኔም ሆንኩኝ አብሮ አደጎቼ ጎርምሰናል። ያኔ ቤታቸው ሄደን ሆያው እየጨፈርንላቸውን ከሁለት አቆጥረው ለወላጆቻችን ማጫወታቸውን አስታውሳለሁ። ስንጨፍር በደንብ ግጥም ማውረድ በማይችል ልጅ ስህተት ቅር የተሰኘ ቤተሰብ ከኛ ውትወታ የሚገላገልበት ወቅትም ነበር። ሆያ ሆዬ ጉዴ ብሯን ይላል ሆዴ ሲልና እኛ ስንቀበል አረ ብሯን አለ ወደ ይላሉ። ሆያ ሆዬ ናና ልምጣው ወደ ማታ፣ አሁን ገና አወቃችሁልኝ፣ አሁን ወደ ማታ ነው ይሉናል። ባላገር ያደጉ ያህል የግጥም አወራረዱን አሳምረው የሚያውቁበት ጓደኞችም ነበሩ። ሆያ ሆዬ ሆ ሆዬን መቤት ሆ የፈተለችው ሆ የሸረሪት ድር ሆ አስመሰለችው ሆ ሸማኔ ጠፍቶ ሆ ማርያም ሰራችው ሆ ለዚያች ለማርያም ሆ እዘኑላት ሆ ዓመት ከመንፈቅ ሆ አለቀላት ሆ ሆያ ሆይናና በሰፊው ጎዳና። እንዲህ አይነቱ መወድስ እስከ 1 ብር ያሸልመን ነበር። ውሻ ካለበት ግቢ ገብቶ መጨፈር ራሱን የቻለ አሳብ ነው። አንዳንዶች ቤተሰቦች ድምጻችንን ከውጭ ሲሰሙ ውሻቸውን ፈተው ይለቁታል። እኛ ግን ቀድመን መረጃ ስለሚኖረን ብንደናገጥም ራሳችንን መከላከል እንችላለን። እንዲህ ያለ አስደሳች ቀን እንደማንኛውም ዕለት ጊዜን ቆጥሮ ያልፋል። ገንዘባችንን እንከፋፈላለን። ለሽሊንግ ዱምቡሌ ጎደለው ይደርሰናል። የተሰጠንን ዳቦ ለለማኞች ስንሸጠው ለሲኒማ መግቢያችን በደንብ ሸቀለን ትርፍ ገንዘብ የምናገኝበት ሁኔታ ይፈጠራል። ቡድናችን በጥንካሬው እንዲቀጥል ላገዙን ልጆችም የውላችንን እናደርሳለን። ሁላችንም ሺሊንግ ኖረን ነገ ሲኒማ የምንገባበት ቀን ይሆናል። የዛን ዕለት ሌሊቱ ረጅም ነው።
ቶሎ አይነጋም። በዚያ የለጋነት ዕድሜ ገንዘብ ይዞ መገኘት በወላጆቻችን ስለሚያስቀጣ የደረሰን ዲናሪ እንደሆነ አስረድተን ለቡና ማፊያ እንዲሆናቸው ለእናቶቻችን እንሰጣቸዋለን። የእያንዳንዳችን ወላጆች ከፈቀዱልን ፓስቴን ገምጥበታለን። ሽልንጋችንን ግን በተለያዩ ቦታዎች እንደብቃለን። እኔ በቁምጣ ሱሪ ወገብ ላይ ያለውን ድርብ ጨርቅ ቀድጄ ምስጢር ኪስ ስለሰራው እዚያ ውስጥ ደበቅኩት። መሰለ ዲዳ አባባ ዘውዴ ግቢ ሰንሰል ውስጥ ጉድጓድ ቆፍሮ ፍራንኩን ቀብሮ ለምልክት እላዩ ላይ ካካውን አስቀምጧል። ቀጢሳው ፍራንኩን የት እንደሚደብቅ እስካሁን አላወቁ። መኩዬ ቀጫጫዋ ግን ወንድሟ ኪሷን ፈትሾ እንዳይሰርቃት በመስጋት የዚህ አንለት ለደሙ ያህል ሁላችንም ቤታችን ገብተን እንጋደማለን እንጂ እንቅልፍ በዓይናችን ሳይዞር ይነጋል። ቀሰቀሰኝ ስርታዬ የልጅነት ጨዋታሽ ከታወሰሽ ከደጃፍሽ ጎላሪጌ ሆዬ ስል ቀሰቀሰ ስርታዬ የልጅነት ጨዋታሽ ከታወሰሽ ከደጃፍሽ ጎላሪጌ ሆዬ ስል ሆያ ሆዬ እዚያ ማዶ ሲሲቴሰ አጋፋሪ ይደግስ ያችን ድግስ ውጭ ከድንጋል ጋር ተገብትች ያቺ ድንጋል ጋር አመለኛ ያላንድ ሰው